እኔ እስኪ ንገሩኝ ምንድነው ሩታ ለልጇ ያላሰበችው ምንድነው? ምን አደረገችው? ሉሊን እስኪ ንገሩኝ። እሷ ናት ወንድማችሁ ነው ለልጁ ማያስበው። ጥሎ ልጁን ሄዶ እሱ ሳይወለድ አይኑን እንኳን ሳይ ጥሎት ሄዶ አብርሃም አይደል እንዴ? ቆይ እንዴ ማን ነው ለልጁ ማያስበው? እኔ እኮ ግራ እየገባኝ ነው። እንዴት ብዬ ነው እኔ ሩታን ታዲያ እንድናገር እንድቆጣ ምናምን ነገር በቃ እሷን የሆነ ነገር እንዳደርጋት የሚያደርገኝ? እስኪ ንገሩኝ ምንድነው? የነዚህ ሰዎች የማይረባ ተግባርና ንግግር እየሰማሁኝ እንዴት አድርገኝ እኔ ሩታን ልቆጣ? እኮ ግራ ገባኝ። ድፍረቱ ራሱ እኮ ይሄን ለመጠየቅ እኮ ይከብዳል። መጀመሪያ የሆነ የከበደች ነገር አለ ወይ? ልጅ አንጪ በአንዴ ይከብዳል እኮ። አንድ እናት እንዴት ልጅሽን በአንዴ አንጪ ብላ ትጠየቃለች? ልክ እንዳለችው አመጣ የወለደችውን አንዲት እናት ልጇን ጎዳና ላይ ይዛ የምትወጣው እኮ ልጇን የሚያሳድግላት ሰው እኮ አይደለም እኮ። ልጇን የምትሰጠው ሰው እኮ አይደለም እኮ። እንዴት አንድ እናት በልጇ ትጨክናለች ብላችሁ አሰባችሁ? አብርሃም ባሏ ስለነበርና የልጇ አባት ስለሆነ እንጂ ከሱ ጋር ያ ሁሉ ሰጣ ገባ ውስጥ እንድትገባ ያደረጋት እኮ ምንም ባይሆን ከአብርሃም ጋር ሁሉ ነገር ውስጥ እኮ እንድትገባ የሚያደርጋት ምንም ነገር የለም። አብርሃም ከነ ልጇ አግብቷት ቢሆን ራሱ ልጇ የሷ ሳይሆን እሷ ከሌላ ወልዳ ከአብርሃም ጋር ተጋብታ ምናምን ከዛ ከአብርሃም ጋር ብትፋታ እንዲሽ ብላ እኮ አትለምነውም አትለማመጠው። በነገራችን ላይ ሊሰድቧት ነው የመጡት። እሺ ሊሰድቧት የሆነ አይምሮዋን ለመጉዳት በንግግር ምናምን ነገር ለመኮርኮም ነው የመጡት። እሺ ሌላ ለልዑል አስቦ ተጨንቆ አይደለም። አይምሮዋን ለመንካት ምናምን ነገር የሆነ ጭንቀት የሆነ ድብርት ውስጥ በቃ የሆነ ሐሳብ ውስጥ እንድትገባ በቃ በዚህ ተነሳስታ የማይሆን ነገር እንድታደርግ ለማድረግ እንጂ ምንም ለልዑል አስቦ አይደለም። ከንግግሯ መረዳት ትችላላችሁ። በዚህ ንግግር ነው ልጅ የሚወስዱት። እውነትሽን ነው ብላ ልጅ እንድትሰጥሽ ነበር የፈለግሽው። በዚህ ንግግርሽ ፖፖ አሰጥሽም። ፖፖ አላር የልዑል ፖፖ እሱ አይገባሽም። በዚህ ንግግርሽ እንደዚህ አይነት አክስት ያለችበት ቦታ ነው ልዑል ሄዶ ከዛ ስለ ንቦና ተጠብቆለት ምናምን ነገር ሰላማዊ እድገት የሚያድገው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። እና ዛሬ ቤተሰብ የመጣንበት ዋናው ጉዳይ ምንድነው? ይሄ ልጅ አብርሽም ጋር ሩታም ጋር ሆኖ ይሄ ልዑል ማለት ነው እዛ ሆኖ ከሚጨቆን ወይ ደግሞ በስነ ስርዓት ማደግ ስላልቻለ የስነ ልቦና ጉዳት ስለሚያመጣ እንደዚህ አይነት ነገር ወይ በስነ ስርዓት እሷ ልጇን ማሳደግ አልቻለችም ወይ ደግሞ እሱ በስነ ስርዓት ልጁን ማሳደግ አልቻለም። ሁለቱም ሳይስማሙ ቀርተው ትግል ብቻ እየሆነ ስለሆነ ልጁን አምጡትና እኛው ራሳችን እናሳድገዋለን። ስንት መፍትሄ ታመጣላችሁ ብለን ስንጠብቅ ጭራሽ አሁን ወደ ልዑል ዞራችሁና እንደገና ልዑልን ከእናቱ ነጥላችሁ። መጀመሪያ አባቱ ተነጠለው፣ አሁን ደግሞ እናንተ እንደገና ከእናቱ ነጥላችሁ አያቶቹ ጋር ምናምን። ሲጀመር ይሄ ሐሳብ ራሱ እንዴት መጣላችሁ? ማለት እናትየው ከአባቱ ጋር ባላት ችግር እንጂ ልጁን የማሳደግ አቅም አታ ወይም ደግሞ ልጁን አለማሳደግ ፈልጋ የሆነ ደካማ እናት ምናምን ሆነ አይደለም አይደለ? ደካማ አባት ስላለው እንጂ ለሱ የማይጨነቅለት እሱን የማይፈልግ ማለት እንችላለን። በነገራችን ላይ እናትየው እንኳን ደካማ ሆና ወይም ደግሞ የሆነ ሰነፍ ሴት ሆና አይደለም። ይሄንን ሁላችንም የምናውቀው ነገር ነው። አንዳንድ ጊዜ የሆነ አታብዙታ። እኔ አሁን ለምሳሌ አንዳንድ ነገሮችን በሩታ በኩል እያየው እንዳልፍ የሚያደርገኝ የነዚህ ሰዎች አስተሳሰብ የሆነ የተጨማለቀ ስለሆነ ነው። በነገራችን ላይ መፍትሄ የሚሆን ነገር አንድም ቀን በአብርሃምና በሩታ መካከል ወይም ለሩታ የሚሆን ወይም ለአብርሃምም የሚሆን መፍትሄ አምጥተው አያውቁም። የሆነ አንድ ሳምንት ሁለቱን ለማስታረቅ፣ አንድ ሳምንት ደግሞ ሁለቱ በቃ እንደው ተለያይተው በሰላም ህይወታቸውን እንዲቀጥሉ ያደርጉና አንድ ሳምንት ደግሞ የሆነ የአብርሃም ደጋፊ ወንድማችን ምናምን ተነካ በዚህ ገብቶ ምናምን። አንዳንዴ ደግሞ እንደ ህፃን ልጅም ያዩታል። በቃ ገና ህፃን ልጅ 15 13 ዓመት ህፃን ልጅም አድርገው ያዩታል። ወንድም እህት የሚያስፈልገው የሆነ በቃ ከጎኑ ቆመውለት ምናምን ነገር ከሚስቱ ጋር የሚጣሉለት አይነት ሰው ያደርጉታል። በነገራችን ላይ ያ ማለት በቃ ከጎኑ ቆሞ ምናምን ነገር የሱን ህይወት እሱ ማድረግ ያለበትን ነገር እሱ ማስተካከል ያለበትን ነገር ምናምን ነገር እነሱ መጥተው ይጋፈጡለታል ምናምን። ያም ይመስለኛል የእናንተ ጣልቃ ገብነት ነው እዚህ ደረጃ እንዲደረሱ ያደረጋችሁት። በነገራችን ላይ ምክንያቱም በትዳር መሃል ወይም በባልና ሚስት መካከል ሶስተኛ ወገን ገብቶ ሰላም የሆነ ትዳር እኔ ያለ ራሱ አይመስለኝም። ባልና ሚስቶች ተነጋግረው መፍታት ያልቻሉትን ነገር በሶስተኛ ሰው ይፈታል? አይዶን ነው አላቅ። የሚፋቀሩት የሚዋደዱት ብዙ ገመና መካከላቸው ያሉ ሰዎች መፍታት ያልቻሉትን ነገር ህይወታቸውን የማያቅ ጓዳቸውን የማያቅ ሰው ተጣላም ብቻ ስለተባለ መጥቶ የነዛን ሰዎች ችግር ይቀርፋል ብዬ እኔ አላምንም። እኔ እንደዛ አላምንም። እኔ ማስተካከል ያልቻልኩትን ህይወቴን ሶስተኛ ሰው መጥቶ ያስተካክልልኛል? ይሄ ዘበት ነው ለኔ። በነገራችን ላይ ያም ይመስለኛል ልጆቹ እዚህ ደረጃ እንዲዳረሰው ያደረጋቸው። ይሄው አሁንም የበከተ የሆነ ማይረባ ሐሳብ ነው ይዛችሁ የመጣችሁት። እንዴት ነው እናንተ የምታስቡት?
እሷ እስከዛሬ ድረስ ከአብርሃም ጋር ለመሆን ጥረት የምታደርጉ ወይም ከአብርሃም ጋር ለመታረቅ የምትፈልገው በሱ ጥፋትም መታ ከነ ልጇ ይቅርታ የምትለው አብርሃም ወደ ትዳሩ ተመልሶ ልጇን ከሱ ጋር የማሳደግ ፍላጎት ኖሯት አይደል እንዴ? ለልጇ ተጨንቃ አይደል እንዴ? ልጇ በአባት ጦት ወይም በአባት ፍቅር እንዳይጎዳ በቃ ይሄ ነገር የልጇ አይምሯ ላይ እንዳይፈጠር አይደል እንዴ? እስከዛሬ ድረስ እየተከተለች ጥፋቶቹን ሁሉ ረስታ ፍታይም ብለው ተፋታ እንደገና ተመልሳ መታ አብርሃምን የምትለምነው ለምን ይመስላችኋል? ለልጇ ብላ እኮ ነው። ይሄን እንዴት መረዳት ያቅታችኋል? ከአብርሃም ጋር ሰጣ ገባ ውስጥ ጥል ውስጥም እንድትገባ ያደረጋት እኮ በቃ እንዴት እኔን ጥሎ ለምን እንዴት እኔ ላይ ይጨክናል፣ እንዴት በልጁ ይጨክናል የሚል እልህኝነት ነው ከሱ ጋርም እንደዚህ አይነት ማይሆን ነገር ውስጥ እንዲገቡ ያደረጋቸው። ይሄንን ሳታውቁት ቀርታችሁ አይደለም አይደለ? እንደገና አሁን መታችሁ ልጁን ምናምን አረ ይከብዳል። ይሄ በጣም ሼም ነው ስላሉን ይህንን ነገር ለሩታ ልንነግራት እና ደግሞ ከተስማማችልን በስነ ስርዓት በፍቅር የምትስማማልን ከሆነ ልጁን ይዘን ለመሄድ ነው። አሁን እናንተ ራሱ እስኪያስቡት እኔ ልጠይቃችሁ ቤተሰብ፣ አንድ እናት ልጅሽን ስጭን እንውሰድብሽ ተብላ እንዴት ነው በፍቅርም ጠይቁ በምንም ጠይቁ በሐሳባችን ተስማማንደሽ ብላችሁ እናንተ ራሱ እንዴት ነው አስባችሁ የመጣችሁት? አውቃችሁ ካልሆነ በስተቀር በምንም ተአምር በእናንተ ሐሳብ እንዴት ነው አንድ እናት ልትስማማ የምትችለው? ምን ያህል ጨካኝ ብትሆን ነው ልጇን አሳልፋ የምትሰጠው? የመጀመሪያ ልጇን ለዛውም ማሳደግ አላቃታትም፣ አልቸገራትም፣ ከአቅሟ በላይ የሆነ ምንም ነገር የለም። እንዴት አሰባችሁት ልጇን ትሰጠናለች ብላችሁ እናንተ? እኔ ይህን ነገር እስኪ ምን ማለት ትክክል ነው ይህ ሐሳብ? የእነኝህ የሁለት ልጆች ጭቅጭቅ የሚያበቃ አይመስለኝም ሳስበው። ከሁለት አንዳቸው የሆነ ነገር ካልደረሰባቸው ወይ የሆነ ነገር ካልሆኑ በስተቀር የሚያበቃ አይመስለኝም። በነገራችን ላይ ጭቅጭቅ ውስጥ እናንተ መኖራችሁን አትርሱ። እናንተም አላችሁበት እንዴ? ሁለቱ እንዲጣሉ ወይም ደግሞ የሆነ በቃ ጠላታሞች እንዲሆኑ ሊያደርጋቸው የሚችል ሐሳብ እኮ አምጥታችሁ ነበር እኮ እናንተ። አሳብዳለች፣ መተተኛ ናት፣ እንደዚህ ናት፣ እሷ ናት እንደዚህ እንድትሆን ያደረገች ብላችሁ እኮ በጣም ለሳምንታት ያክል ወገባችሁን ይዛችሁ ስትከራከሩ ነበር እኮ። እነሱ ከተጣሉት በላይ እናንተ እነሱ መካከል እንዲጣሉ ወይም ደግሞ ሁለቱ መካከል ይሄ ሁሉ ነገር እንዲፈጠር ያደረጋችሁት ነገር ቀላል አይደለም። አንደኛና ዋነኛ እናንተ አይደላችሁ እንዴ? አንቺ አይደለሽ እንዴ አንደኛና ዋነኛዋ? ሁለቱ መካከል ገብተሽ የማይሆን እሳት እየለኮሽ የማይሆን ነገር የምታረጊው አግብታ የኖረችው ወንድምሽን የሚመስለው እኮ ካንቺ ጋር ተጋብታ የኖረች እኮ ነው የሚመስለው። አንቺ እኮ የሆነ የልዑል አክስቱ ሳይሆን አባቱ ነው እኮ የምትመስለው። የተጋባው አብርሃም እንኳን ትዳር የመሰረተው ከሷ ጋር የተፋታው አብርሃም እንኳን እንዳንቺ አልሆነም። ምንም እንዳላደረግሽ እዚህ ነገር ውስጥ እንዳልነበርሽ አድርገሽ ሁለቱ ስለሚጨቃጨቁ ሁለቱ እንዴ የናንተ ጣልቃ ገብነት ራሱ የናንተ ጣልቃ ገብነት የናንተ የማይሆኑ ንግግሮች ራሱ እነሱ መካከል ይሄ ሁሉ ነገር እንዲፈጠር ቀላል ያልሆነ አስተዋጽኦ አድርጓል። በነገራችን ላይ ይሄንን ትክዳላችሁ ብዬ እናንተ ራሱ ተለያይተዋል። አሁን ደግሞ ልጁን በስነ ስርዓት እያደገ አይደለም። እሷም እልህ አለባት፣ እሱም ያልጨረሱት የልጅነት እቃ ጫወታ ስለያዘች ስለዚህ ይጨርሱ፣ አንደኛቸውን ይውጣላቸው። ልጁ ግን በዚህ መሃል የሚሻለው ነው ኦዲየንስ፣ አሁን ቤተሰብ ልጠይቃችሁ፣ የሚሻለው በዛላችሁት አቅም ልጁን እንዲያሳድጉ በተረጋጋ መንፈስ እዚህ ጋር መታችሁ ቪዲዮ ላይ ምናምን እየተጣላችሁ ምናምን አይደለም። እንደውም ለሉሌ እንደው የምታስቡ ብትሆኑ ኖሮ እነዛን ሁሉ ነገሮች አታረጉም ነበር። ነገ ልጁን ሊጎዳው የሚችል ምን አይነት ቤተሰብ ምን አይነት የአባት ቤተሰብ እንዳለው እናቱን እንዴት ሲያደርጓት እንደነበረ እናቱን ምን ያክል ይጠሏት እንደነበረና ከአባቱ ጎን ወይም ከወንድማቸው ጎን ቆመው እነሱን ከማስታረቅና ከማስማማት ይልቅ በመሃላቸው የነበረው ክፍተት እንዲሰፋና የማይሆኑ ተግባራትን ያደርጉ እንደነበረ ሲመለከት ምን ሊሰማውና ምን ሊል እንደሚችል አንድም ቀን ቆመ ብላችሁ አስባችሁ አታውቁም። ዛሬ እንዴት ታያችሁ እናንተ? ሉሌ እንዴት አሳሰባችሁ? ከዚህ በፊት ደጋግመን ስንጠይቃችሁ አልነበር እንዴ? ከዚህ በፊት ደጋግመን ስንነግራችሁ አልነበር? ስለዚህ ልጅ አስቡ። የዚህ ልጅ ጉዳይ ያስጨንቃችሁም ወይ? ምንድነው እያደረጋችሁ ያላችሁት? ረስተሻል ወይ አክስት መሆንሽን? ልጁ የወንድምሽ ልጅ መሆኑን ረስተሻል ወይ? እያደረግሽ ያለሽው ነገር ትክክል አይደለም ብለን ስንጮ የነበረው በእናንተ የማይረባ ድርጊት ውስጥ ሉል እንዳይጎዳ ነበር አይደል? ዛሬ ከየት መተሽ ወይም ዛሬ ከየት መታችሁ የሉሌ ነገር እንዴት ሊያስጨንቃችሁ ቻለ? የሉል ነገር የሚያስጨንቃችሁ ሰዎች ብትሆኑ ነው አብርሃም ከኤርሜላ ጋር በመሆኑ እንደሆነ ደስተኛ እንደሆናችሁ አይነት ነገር ስታወሩ የነበራችሁት ወይም ስታደርጉ የነበራችሁት? ለምንድን ነው ንገሩን ባይ የምትሆኑት? እናንተ አሁን ለሉል አስባችሁ የሉል ጉዳይ አስጨንቋችሁ? ኧረ ተው። ይሄ ድርጊታችሁ ነው። በነገራችን ላይ እኔ ሩታን እንዳልናገር ወይም የሩታን አንዳንድ ስህተትና ወይም ጥፋቶችን ዘልዬ እንዳልፋቸው የሚያደርገኝ ምክንያቱም ነገ ምን አደርጋችሁ ልትመጡ እንደምትችሉ ስለማቅ ሐሳባችሁ ትክክል ስላልሆነ በሩታ በኩል አንድም መልካም ሐሳብ አይምሯችሁ ላይ ስለማይመጣ ይሄው አሁንም የሚመጣው ምንድነው ልጅን ከእናት የመነጠል ማስታረቁ ይቀላል። ሁለቱ መካከል ወንድማችሁን አግኝታችሁ ወርም ይፍጅ እየመከራችሁ ወደ አይምሮ እንዲመለስ
የሚቆጨውን ነገር እንዳያደርግ ነገ ቆም ብለህ ስታስበው እየርክበት ያለው መንገድ ውጤት አላመጣ ሲል ሴት መቀያየር ምንም አይነት ፍሬ እንደማያስገኝልህ ወይም ምንም አይነት ጥቅም እንደማያስገኝልህ እየገባ ሲመጣ ነገ ሚስትና ልጆቼ ብለህ አንገትህን ደፍተህ ከምትመለስ ካሁኑ አስብበት፣ ተረጋጋ። ህይወት ውስጥ ያለችን ሴት አስወጣ ወይም ህይወት ውስጥ ያሉ ሰዎችን አስወጥተህ ተረጋግተህ ብቻህን ቆም ብለህ አስብ ብላችሁ ከወንድማችሁ ጎን ሆናችሁ ወንድማችሁን መምከር በፍቅር እሱን ለመመለስ ከመሞከር ይልቅ አንድ ቀን ትመክሩታላችሁ። ከዛ በኋላ ሩታና እሱ መካከል የሆነ ግጭት የሆነ ጥፋት ሲፈጠር እንደገና ወንድማችንን እንዴት እንደዚህ ታደርጊያለሽ እንዴት አይባልም። ሲጀምር አይባልም። እነሱ ጓደኛሞች አይደሉም ወይ የሥራ ባልደረባ አይደሉም። ባለትዳር የሆኑ ልጅ የወለዱ ብዙ ነገር አብረው ያሳለፉ ባልና ሚስት ናቸው። በእነዚህ ልጆች መካከል የሀገር ሰው ነው ጣልቃ የገባው። እናንተ ቤተሰቡ ጣልቃ ገባ፣ ጓደኞቹ፣ ማን ያልገባ ሰው አለ በእነሱ መካከል? አንድ ሰው ቢሆን እኮ ይሁን የገባችሁት በእነሱ ትዳር መሃል ወይም በእነሱ መሃል ጣልቃ የገባችሁ ሰዎች እንዳለ የሀገር ነገር ነው የምታወሩት። ምን ያልቀባጠራችሁት ምን ያላደረጋችሁት ነገር አለ? ተውት እሱን። አቤላን እንደዛ ሩታን መጥፎ ናት፣ አታከብርህም፣ አትወድም፣ ማይገባ ሴት ጋር ያለው ምርጫ ትክክል አይደለም፣ ትክክለኛ ያልሆነ ትዳር ውስጥ ነው የገባው እያለ የማይሆን ሴጣናዊ ምክር ሲመክረው እንኳን መቼ ሄዳችሁ ተቆጥታችሁት፣ መቼ ሄዳችሁት ገጽጻችሁት ታውቃላችሁ? አታውቁም። ስለምትፈልጉት አሁንም ሩታና አብርሃም አንድ ላይ እንዲሆኑ ስለማትፈልጉ ነው ልጁን ከሷ መነጠል ወይም ልጁን ለአያቱ ሰተን ምናምን የምትሉት። እሷ እናት የላትም፣ እሷ ዘመድ የላትም። ምንድናት እሷ? እንጉዳይ ናት። ዝም ብላ ነው መሬት ላይ በቀለችው። ትክክለኛ ሀሳብ ቢኖራችሁ ኖሮ እኛ እንውሰዶ ሳይሆን ወይ የእሷ እናት ጋር ወይም ደግሞ ቀድማችሁ ሄዳችሁ ከእናቷ ጋር አውርታችሁ ለምን ልጁ እንደዚህ እንትን አትሉትም ብላችሁ ነው። ሁል ጊዜ እያንዳንዱ ንግግራችሁ ውስጥ ምንድን ያለው? የራሳችሁን ጥቅም፣ በቃ የእናንተን ቤተሰብ የእናንተን ጥቅም የወከለ ነገር ብቻ ነው የምታወሩት። ምን አለ መሰለሽ፣ አሁን ይሄ ልጅ በሁለታችሁ መሀል ሆኖ እየተሰቃየ ነው። ተረዳሽኛ? አንቺም ለልጅሽ እያሰብሽ አይደለም፣ አብርሽም ለልጁ እያሰበ አይደለም። እናንተ ልጆቹ እንግዲያው ለዚህ ልጅ ካላሰባችሁ ቢያንስ ትላልቅ ነን የምንል ሰዎች ደግሞ ለዚህ ልጅ ማሰብ አለብን ማለት ነው። እኔ እስኪ ንገሩኝ፣ ምንድን ነው ሩታ ለልጇ ያላሰበችው ምንድን ነው? ምን አደረገችው? ሉሊን እስኪ ንገሩኝ። እሷ ናት ወንድማችሁ ነው ለልጁ ማያስበው። ጥሎ ልጁን የሄደው እሱ ሳይወለደ አይኑን እንኳን ሳያይ ጥሎት የሄደው አብርሃም አይደል እንዴ? ቆይ እንዴ ማን ነው ለልጁ ማያስበው? እኔ እኮ ግራ እየገባኝ ነው። እንዴት ብዬ ነው እኔ ሩታን ታዲያ እንድናገር እንድቆጣ ምናምን ነገር በቃ እሷን የሆነ ነገር እንዳደርጋት የሚያደርገኝ? እስኪ ንገሩኝ። ምንድን ነው የእነዚህ ሰዎች የማይረባ ተግባርና ንግግር እየሰማሁኝ እንዴት አድርገኝ እኔ ሩታን ልቆጣ? እኮ ግራ ገባኝ እኮ። አንደኛም ብቸኝነቷና ብቻዋን በመሆኗ አንድም የረባ ሰው ከጎኗ ስለሌለ የሚመክራት እንደው ይሄ ነገር አታርጊ፣ ይሄ ነገር አግባብ አይደለም የሚላት ሰው ስለሌለ ብቻዋን እነዚህን ሁሉ ሰዎች እየተጋፈጠች ስለሆነ በእነዚህ ሁሉ ሰዎች ተከባ ጥፋት አለማጥፋት እኔ እንጃ። ሰው እኮ ናት ታጠፋለች። ግን የእሷ ጥፋት ይሄን ያክል ሰውን የሚጎዳ ወይም ደግሞ ሰውን የሆነ ነገር ሊያደርግ የሚችል እንዳልሆነ እናውቃለን ሁላችን እንጂ ሩታ ጥፋት አታጠፋም አይደለም። በደንብ ነው ጥፋት የምታጠፋው። ከፍቅር ጋር ያደረገችውም ነገር እኮ አግባብነት የሌለው ምንም የማይጠቅም ነገር እኮ ነው። ግን በዛ ውስጥ ቢሆን ተመልክተናል የአብርሃምን ሐሳብ። አብርሃም ምን አይነት ሰው እንደሆነ ተውት። ለሩታ ለኤርሜላ እንኳን እንደማይጠቅማት በደንብ አድርገን አይተናል። አንዳንድ ነገሮች በትክክል እውነት እንደሆኑ የዛን ቀን አረጋግጠናል አይደል? ብዙዎቻችን ዝም ብለህ ላሽ ማለት ካልፈለግን በስተቀር በሆዷ ውስጥ እያለ ምንም ጉዳዩ ሳይሆን ምንም ሳያስጨንቀው ለሚናገራት ለሚያደርገው ነገር አንድም ስሜት ሳይሰጠው እሱ እኮ ብሏል። ባረኩት ነገር ምንም በተፈጠሩት ነገሮች ምንም የምጸጸተው ነገር የለም ብሏል እኮ። እሱ ያልተጸጸተበትን ህይወት እናንተ መታችሁ ሩታ ለልጁን እየጎዳችሁ ወይም ደግሞ በቃ ልጁን በአግባቡ እየተንከባከበችና እያሳደገች እንዳልሆነ ተው እንጂ። መቼም አንድ እናት ልጅ ወልዳ ስታሳድግ ይሄ እስከ 2 ዓመት ምናምን ያለው ፓርት ላይ ወይም እስከ 1 ዓመት ተኩል እስከ 2 ዓመት ያለው አብረናት እንኳን ባንኖር ምን አይነት የእንቅልፍ ማጣቶችን ምን አይነት ጊዜያቶችን እንደምታሳልፍ እናውቃለን። ያ ሰዓት አብሯቿት ያልሆናችሁ ሰዎች፣ በህመሟ ጊዜ ከጎኗ ያልነበራችሁ ሰዎች ዛሬ ላይ መታችሁ ልጁን አረ እፈሩ። ምን አለ ሩታ ልክ ነሽ እኮ። ሐሳቡ በእርግጥ በጣም ግራ ያጋባል። ሐሳቡም ደግሞ ይከብዳል። ይህንንም ስናወራሽ ለእኛም ከብዶን ነው ይህንን የምናወራሽ። ተረዳሽናል? አሁን ለእናንተ ከማሰብ ሳይሆን ለልዑሌ ከማሰብ አንጻር ይህንን እየተናገርንሽ ያለው ዋናው ነገር ምንድን ነው? የእናንተ ደስታ፣ የእናንተ ጨዋታ ወይ ደግሞ የእናንተ ፉክክር፣ አንዳችሁ በአንዳችሁ ላይ የምትሰሩት ነገር፣ አንቺ እሱ ላይ የምትሰሩት ወይ ደግሞ አብረሽ ዝም ብላችሁ አትቀባጥሩ። በቃ ምንም አትለፍልፉ። አሁን በቃ የፈለጋችሁት ነገር ያስተዋውቅ። እሷን ስለማትፈልጓት ነው። ለምን ግልጽ አድርጋችሁ አትናገሩ? በቃ አንድ እሷ ጋር የቀረው አሁን ልዑሌ ነው። እሱን መውሰድ ፈልጋችሁ ምናምን ነው እንጂ ምንም እሷን ብትፈልጉና ለእሷ ክብር ቢኖራችሁና እሷ ለዚህ ልጅ የከፈለችውን ዋጋ
ቦታ የምትሰጡት ብትሆኑ ኖሮ እንደዚህ አትሉም ነበር። ታዩና ይሄንን ነገር በቃ ይሄ የሚጠቅምሽ አይደለም። በቃ የሚያደርገውን ነገር እያየሽ ነው። ከፈለገ ይምጣ ከፈለገ አይምጣ። ከዚህ ልጅ ጋር ከፈለግሽ አትገናኝ፣ ከዚህ ልጅ ጋር ደግመሽ አትገናኝ። በቃ ይሄው እኛ ወንድሞቹ ነን አይደለ? ስለዚህ ልጅ ስትይ በቃ ያንቺ እንክብካቤ ያንቺ ትኩረት ያስፈልጓል። አሁን ከአብርሃም በላይ የሚያስፈልግሽ ልጅሽ እጅሽ ላይ አለ። ስለዚህ በቃ በቻልሽው አቅም ልጅሽን ብቻ ለማሳደግ ሞክሪ። ከዚህ ሰውዬ ጋር ተይ፣ ከዚህ ሰውዬ ጋር ከአብርሃም ከሚባል ሰው ጋር ያለሽን ጉዳይ ተዩ። በቃ ይጎዳሻል። ይሄ ሰው ህይወትሽን ከማበላሸት ውጪ ለአንቺ ሊጠቅምሽ የሚችል ምንም ነገር እያየን አይደለም ብላችሁ ነበር መታችሁ መምከር ያለባችሁ። በየቀኑ አብርሃምን በተከተልሽ ቁጥር አብርሃምን ወደ ራሴ መልሰዋለሁ ባልሽ ቁጥር ስህተቶችን እየሰራሽ እንደገና እሱን በሚመልስልሽና በሚያደርጋቸው ነገሮች አንቺም ልብሽ እየተሰበረ ለምን እንደዛ ትሆኛለሽ? በእነዚህ ውስጥ መካከል ለልጅሽ ያለሽን ትኩረት እንኳን እየቀነሽ እንድትሄጂ ያደርግሻል። ምክንያቱም እሱንም እያልሽ ልጅሽንም እያልሽ አይሆንም። ለዛ በተረጋጋ አይምሮ ልጅሽ ላይ ብቻ ትኩረት አድርገሽ ልጅሽን እንድታሳድግ እንፈልጋለን። አለበለዚያ ይሄ ሰው ሊያሳብድሻል ብላችሁ ነበር መታችሁ መንገር ያለባችሁ እንጂ ማሳደግ አልቻልሽም፣ ለልዑል ላይ ትኩረት እየሰጠሽ አይደለም ምናምን ነገር ልጁን እንውሰደው በጌታ ስንት አረ ምን አይነት ጭንቅላት ነው። እናንተን እሺ ልላችሁ እንዳትጠብቁ። ዴቭ ልጄ ነው። እሺ ዝም ብላችሁ የሆነ እቃ ወይ ቁስ አይደለም ስጭኝ ያላችሁ ያላችሁት ልጄ ነው። አምጬ ወለድኩትን ልጄ ነው ስጭኝ ያላችሁ ያላችሁት ልጅሽን እኮ እውነት እኮ ማለት ድፍረቱ ራሱ እኮ ይሄን ለመጠየቅ እኮ ይከብዳል። መጀመሪያ የሆነ የከበደሽ ነገር አለ ወይ? ልጅ አንጪ በአንዴ ይከብዳል እኮ። አንድ እናት እንዴት ልጅሽን በአንዴ አንጪ ብላ ትጠየቃለች? ልክ እንዳለችው አምጣ የወለደችውን አንዲት እናት ልጇን ጎዳና ላይ ይዛ የምትወጣው እኮ ልጇን የሚያሳድግላት ሰው እኮ አታደለም እኮ። ልጇን የምትሰጠው ሰው እኮ አታደለም እኮ። እንዴት አንድ እናት በልጇ ትጨክናለች ብላችሁ አሰባችሁ? አብርሃም ባሏ ስለነበርና የልጇ አባት ስለሆነ እንጂ ከሱ ጋር ያውሉ ሰጥ አገባ ውስጥ እንድትገባ ያደረጋት እኮ ምንም ባይሆን ከአብርሃም ጋር የሁሉ ነገር ውስጥ እኮ እንድትገባ የሚያደርጋት ምንም ነገር የለም። አብርሃም ከነ ልጇ አግብቷት ቢሆን ራሱ ልጇ የእሷ ሳይሆን እሷ ከሌላ ወልዳ ከአብርሃም ጋር ተጋብታ ምናምን ከዛ ከአብርሃም ጋር ብትፋታ እንዲሽ ብላ እኮ አትለምነውም፣ አትለማመጠውም። አባቱ ስለሆነ ነው እኮ መሀላቸው ያውሉ ነገር የተፈጠረው። እንዴት ይሄን መረዳት ያቅታቸዋል? በቃ ታፈቅረዋለች፣ ትወደዋለች፣ የልጇ አባት ነው። አብርሃምን እኛ እንደምናስበው እኛ እዚህ ጋር ሆነን እንደምናየው ቀላል እኮ ላይሆን ይችላል ለሷ። በሷ ጫማ ውስጥ ሆነን ካልተረዳ ነው በስተቀር እኮ አሁን ሩታ እያደረገች ያለችውን ነገር ብዙ ሴቶች አሁን እኔ መቼም አላደርግም አርፌ ልጄን አሳድጋለሁ ምናምን ልትሉ ትችላላችሁ። ግን በሷ ጫማ ውስጥ ሆነን ነገሮችን ብንመለከተው እኛ ከሷ ልንብስ እንችላለን። እኔ እንጃ ማለት ይሄን ያክል ሩታ ለልጇ እኔ እንጃ ትኩረት ማሰጥ ምናምን አረተው እንዴተው እንጂ እኛ ልንወስድብሽ እኮ አይደለም ሩቲ፣ እኛ ልንወስድብሽ አይደለም። የፈለገ ነገር ሊሆን ይችላል። የፈለገ ነገር መቅረፍ እና ምን ልታደርጉ ነው? ኮፒ አድርጋችሁ ልትመልሱላት ነው እንዴ? እኛ ልንወስድብሽ አይደለም። አረ አፎግሩና ያውልሽ አንቺ የራስሽን እናትነት የራስሽን ነገር ለራስሽ ያዡ። የኔን እናትነትና የኔን ለልጄ እንዴት መሆን እንዳለብኝ አንቺ አትነግሪኝም። ቦዜ ገባሽ? ለልጄ ምን አይነት እናት እንደሆንኩኝ እኔ ነኝ የማውቀው። በስንት አይነት ነገር ውስጥ አልፌ እንደመጣው እኔ ነኝ የማውቀው። ማናችሁም እዚህ ጋር ላትረዱኝ ትችላላችሁ። በእርግጥ ሳታውቂው ቀርተሽ አይደለም፣ አውቀሽ ነው። ማመን ስለማትፈልጊ ነው። እኔ ካንቺ ጋር በእንደዚህ ነው እኔ ግን ያኔ ማለት ያሁሉ ነገር በርግዝን ያኔ እርጉዝ እያለች ከአብርሃም ጋር ያሁሉ ነገር ሲፈጠር ምናምን በቃ እቺ ልጅ የሆነ ነገር ሆና ቢሆን ምናምን አስባችሁታል? እሷ ናት የታመመችው አይደል? ለዚህ ልጅ እሷ ናት አምጣ የወለደችው አይደል? አይከብድም ማለት እንደዛ። አብርሃም እንኳን ለልጁ መች ተጨነቀ? እናንተ መታችሁ የምትጨነቁት። የገዛ አባቱ እንኳን ይሄን ሐሳብ መች መጣለት? ከምንም በላይ እናቱ እንደምታስፈልገው ስለሚያውቅ እንጂ አብርሃም አሁን እናንተ እያወራችሁት ያላችሁትን ነገር እንደው የምር ቢሆን አብርሃም ሳያቀርቶ ከማንም በላይ ከሱ በላይ ለልዑል ሩታ እንደምታስፈልገው አባቱ እንኳን ያውቃል። የእናንተ የክፋት ጥግ ግን ከባድ ነው። በጣም ውጥንቅጥ ውስጥ እንዲያድግ ነው የምትፈልጉት። ሁለታችሁ አንቺ በተለይ የምትፈልጊው ያንን ነው። ውጥንቅጥ ውስጥ እንዲያድግ ልጅሽን አሳድጊ። በቃ ልጣሽ አሳድጊ ብዬሻለሁ እኮ ግን አልቻልሽም ሩታ አልቻልሽም። በቃ ለልጁ እናት ሆነሽ ማሳደግ አልቻልሽም። ስለምችል እኮ ነው። አሁን እንዴት ይባላል? ቡዜ አሁን ትልቅ ሰው አይደለሽ? ከዚህ በላይ እንዴት ትቻል? እስኪ ንገሩኝ። አርፎ መቀመጥ ያልቻለው ወንድማችሁ እየመጣ የሚለኩሳት የሆነ ነገር የሚያደርገው ወንድማችሁ አይደለ? ቆርጦለት አልፈልግም ብሎ የራሱን ህይወት ቢኖርና በሳምንት አንድ ቀንም በ15 ቀንም መጥቶ ልጁን እያየ አርፎ ቢኖር ከሷ ጋር ምንም አይነት ኮሚኒኬሽን ባይኖረው ከሷ ጋር ምንም አይነት ግንኙነት ባይኖረው ሰላም ሆኖ አትኖርም እች ልጅ? እየቆየ እሷ ጋር የሚመጣው እየዞረ እሷ ጋር የሚመጣው እሱ ነው አይደለ? የእሷም እኮ አንዳንድ ድካሞች እኮ እንዳሉ እናውቃለን። ግን እሺ ምን እናድርግኝ? አሁን በሰው ፍቅር በሰው ትዳር ውስጥ እሺ ምን እንበል? እሺ ምን እናድርግ? አሁን
እኛም እኮ ግራ ገብቶን እኮ ነው በሁለቱ መካከል ያለው ነገር መች ተቋጭቶ መች ሰላም ሆኖ ተለያይቶም ከቀሩ እዛው ተለያይቶ እንዲቀሩ ሊያደርጋቸው የሚችል ነገር ምን እንደሆነ ነው እኮ ግራ ይገባል። አሁን እናንተ ካመጣችሁት ሐሳብ ይልቅ ዝምታ በምንጣሙ በነገራችን ላይ ዝም ማለት አንዳንድ ጊዜ መፍትሄ ነው። እሺ ግዴታ አይደለም መጥቶ መናገር መጥቶ እንደዚህ አይነት የማይረባ ሐሳብ ማውራት ግዴታ አይደለም። አንዳንዴ የውስጣችንን ክፋት ያሳያል። መልካም የሆነ ሐሳብ ያመጣች መስሎሻል፣ ግን በጣም ክፉ አረመኔ ሴት እንደሆንሽ ነው እዚህ ጋር ራስሽን ያሳየሽው። ከአንዲት እናት ልጅን ለመነጠል ምንም ያጎደለችበት ነገር የለው። ይኸው እኛም እያየን አይደል እንዴ? እሱ ያንን ቢያስብና ልጄ በመሃል ይጎዳል በቃ ከእናቱ ጋር ያለኝን የማይሆን ሰጣ ገባ ወይም የማይሆን ነገሮችን ቢያስብ ኑሮ በጣም ቀላል ነበረ። በነገራችን ላይ እዚህም ደረጃ አይደረሱም። እየተረዳሽን አይደለም ቡዜ። እኔ ለአንቺ ለራስሽ ሩታ አንድ ጥያቄ ልጠይቅሽ። ልጅ ማሳደግ ማለት ልብስ ማልበስ ምግብ ማብላት እኮ አይደለም። ተረዳሽኝ አይደለም? ልጅን የምታሳድጊው ከስነ ልቦና አንጻር ነው የምታሳድጊው። ልጅን በእንደዚህ አይነት መንገድ ሊያድግ አይገባም። እኔ እስኪ አባቱ እናቱ ውስጥ እንዳለ ጥሎት እንደሄደ ልጁ ነገር አድጎ ሲያውቅ ምን አይነት የስነ ልቦና ጉዳት እንደሚደርስበት አላሰብክም? አባቱ ገና እሱ ሳይወለድ ወደ ሌላ ሴት መሄዱን ሲያቅ ልጁ ላይ ምን አይነት የስነ ልቦና ነገር እንደሚፈጥርበት አባቱ እያንዳንዱን ለሚያደርጋቸው ነገሮች ልጄ ነገ ይጎዳል፣ ለልጄ የማይጠቅም ነገር ነው ይሄ፣ ወደ ትዳሬ ብመለስ ይሻለኛል፣ የመጀመሪያዬም ነው፣ በቃ ብዙ ነገሮችን በመቻቻልና በመነጋገር ፈትቼ ወደ ልጄ ልመለስ ከማለት ይልቅ ወደ ሌላ ሴት ሄዶ አዲስን ላይፍ መኖር እንደፈለገ የልጁ ጉዳይ ዴንታ እንደማይሰጠው ሲያቅ ይሄ ልጅ አድጎ ምን አይነት የስነ ልቦና ጉዳት እንደሚፈጥርበት እሱንስ አላወቃችሁም? እናቱማ ምን ያህል ዋጋ እንደከፈለች ለሱ ብላ እንዴት እንደተሰደበች ለሱ ብላ ዋጋ እንደከፈለች እንደገና የማይፈልጋትን በሷ ላይ ወሽማ የደረበውን አባቱን ለመመለስ ብላ በሰው ፊት እንዴት እንደተዋረደች በአጎቶቹና በአክስቶቹ እንዴት የስም ማጥፋት እንደደረሰባት እንዴት ዋጋ እንደከፈለች ይመለከታል። ይህንን ሲያቅ ለእናቱ ምን አይነት ልጅ እንደሚሆን አስቡት። ምን አይነት የአባቱ ወንድም ምናምን ምን አይነት ክፉ ሰዎች እንደሆኑ ነው እያየ የሚያድገው በነገራችን ላይ ወይም እየሰማ የሚያድገው። ባያይም አሁን ላይ ምንም ባይፈጠር ነገ ሲያድግ ሁሉንም ነገር መስማቱና ማወቁ አይቀርም። በነገራችን ላይ እናቱ ብቻዋን ያስረገዛት ሰው ከጎኗ ሳይኖር በእርግዝና ወቅት የሚንከባከባት አንድ ሰው ከጎኗ ሳይሆን እንዴት ሆና እንደወለደችው ሲያቅ አስቡት። ከባድ እኮ ነው። ተወልዶ ምናምን አባቱን አውቆት ምናምን ተጣልቶ ቢሆን ችግር የለውም። እሱ ሳይረገዝ አባቱ ሞቶ ቢሆን በሞት አጥቶት ቢሆን ችግር የለውም እኮ። አባቱ በህይወት እያለ ምንም ቦታ ሳይሰጠው መረገዙ እናቱ ወደ ውስጥ መኖሩ ምናምን ዴንታ ሳይሰጠው ጥሎት ወደ ሌላ ሴት መሄዱ ምን ያህል ይሄን ልጅ ሊጎዳው እንደሚችል አስባችኋል? የስነ ልቦና ጫና ደረሽም። አረ እፈሩ እንዴ! ጤነኛ ይሄ ልጅ አድጎ ምን ይማራል? ከናንተ ወይ ከናንተ ጭቅጭቅ ነው የሚማረው? ይሄ ልጅ ከናንተ ያልሆነ ነገር ነው የሚማረው? 15 ዓመት የሚጣሉና የሚከራከሩ እኮ አደረጋችሁት። ነገሩ በነገራችን ላይ አይቀጥልም እንደዚህ። አሁን ከአንድ ወር 15 ቀን አይቆዩም ከዚህ በኋላ ይሰለቻል ሁሉም ነገር። በነገራችን ላይ ሰው ነን እኮ በቃ ነገሮች እንደማይሆን እኮ እንረዳለን። በቃ ምን ችሎን እናረጋለን እንተዋለን። ምን ነው 20 ዓመትና 30 ዓመት ሙሉ ሁለቱ በቃ የሚጣሉ ወይም እየተከተለችው ምናምን ነገር የሆነ በቃ እሷም እየተከተለችው የምትኖር አስመሰላችሁት? እኮ አልተረዳሽኝም። እኔ አሁን አላለበሽውም ወይ አላበላሽውም እንደዛ አይነት አይደለም ጥያቄያችን። እኛ ልጁ ጤናማ አይምሮ ጥሩ ነገር አይምሮ ላይ በጥሩ ዘር እንዲያድግ ጥሩ አስተሳሰብ እንዲኖረው መልካም አስተሳሰብ እንዲኖረው በእንደዚህ አይነት መልክ ይደግ ነው እያንሻለሁ። አከተመ እኮ አንድ ልጅ እኮ አባቱን ያጣ ሰዓት እኮ እነዚህ ነገሮች እኮ አጣቸው። በነገራችን ላይ የፈለገ መልካምም ምንም የሆነ አይነት ህይወት ውስጥ ብታኖሩት አባት ከጎኑ ያሌለ ልጅ አስቡት። ያለ አባት የሚያድግ ልጅ ምን ያህል ነገር በህይወቱ ላይ እንደሚጎልበት አስቡ። ቀላል አይደለም ያጣው። እናንተ አሁን ያጣል ወይም እያጣ ነው ከምትሉት ነገር በላይ ልዑል ያጣል እኮ አባቱን አጥቷል። ምን ይጣ ከዚህ በላይ? በቃ እሱ በህይወቱ የሚያስፈልገውን 50% የሆነ ነገር ጎሎበት ያደገ ልጅ እንዴት አርጋችሁ ነው 50%ቱን የሚያል 50 ነው አይደል? እናትና አባት 50%ቱ በህይወቱ ላይ የሚያስፈልገው ነገር ጎሎበት ከየት አምጥታችሁ ነው የምትሞሉለት? የትኛው ዘመድ የትኛው ሰው ነው ለልዑል አባት ሊሆነው የሚችለው? እውነተኛ ከሆነው ከስጋ አባቱ ውጪ ይሄንን ሊሞላ የሚችል ነገር እዚህ ምድር ላይ የለም እኮ። ዋናውን ነገር ማጣቱ ያላስጨነቃችሁ ሰዎች በእናቱና በአባቱ መካከል ያለውን ክርክር ሰጣ ገባ ምናምን ነገር ለልዑልን ይጎዳዋል። ልጁ እኮ የተጎዳው እኮ አባቱን ያጣቀን እኮ ነው። እኔ እየነገርኩሽ ነው። አበቃ አይመለከትሽም። እኔ እየነገርኩሽ ነው። አላሳደግሽውም። ምን እየነገርኩሽ ነው? ይሄ ማሳደግ አይደለም። ማሳደግ እንዴት እንደሆነ ልጅን ያሳይሻለሁ ከፈለግሽ እንዴት ማሳደግ እንዳለብኝ። በነገራችን ላይ ሊሰድቧት ነው የመጡት። እሺ ሊሰድቧት የሆነ አይምሮዋን ለመጉዳት በንግግር ምናምን ነገር ለመኮርኮም ነው የመጡት። እሺ ሌላ ለልዑል አስቦ ተጨንቆ አይደለም። አይምሮዋን ለመንካት ምናምን ነገር የሆነ ጭንቀት የሆነ ድብርት ውስጥ በቃ የሆነ ሐሳብ ውስጥ እንድትገባ በቃ በዚህ ተነሳስታ የማይሆን ነገር እንድታደርግ ለማድረግ እንጂ
ምንም ለልዑል አስቡ አይደለም። ከንግግሯ መረዳት ትችላላችሁ። በዚህ ንግግር ነው ልጅ የሚወስዱት። እውነትሽን ነው ብላ ልጅ እንድትሰጥሽ ነበር የፈለግሽው። በዚህ ንግግርሽ ፖፖ አሰጥሽም። ፖፖ አላር የልዑል ፖፖ እሱ አይገባሽም። በዚህ ንግግርሽ እንደዚህ አይነት አክስት ያለችበት ቦታ ነው ልዑል ሄዶ ከዛ ስለ ንቦና ተጠብቆለት ምናምን ነገር ሰላማዊ እድገት የሚያድገው። ከእንደዚህ አይነት አክስት ልጆቻችሁን ጠብቁ። ይኸውላችሁ በቃ ልጆቻችሁን ጠብቁ። አንቺ ግን ይሄ ማሳደግ አይደለም። አያገባሽም። ብዙ ስነ ስርዓትሽን ያዢ። በጣም ማሳደግ እየተናገርሽ ነው። አሳድግ በስነ ስርዓት ነው ማሳደገው በስነ ስርዓት። ይሄ አይደለም ማሳደግ። እሱን እየተሯጥሽ አባቱን አሳድዶ የሆነ ነገር ማድረግ አይደለም ማሳደግ። ልጅም ማሳደግ ነው። እሷ አባቱን ታሳድዳለች እንዲመጣ እንዲመለስ በቃ ትክክል እንዳልሆነ ምናምን በማይሆን መንገድም ቢሆን ፍላጎታ ምን እንደሆነ ሁላችንም እናውቃለን። መቼም ከአብርሃምን ለመጉዳት አብርሃምን የሆነ ነገር ለማድረግ ፍላጎት ኖሯት አይደለም። ከተጠጋት ሴት ሁሉ እንዲርቅ የምታደርገው መቼም ለሷ አስባ አይደለም፣ ስለምትወደው ስለምታፈቅረው ነው። በቃ ይሄ ነው እኮ የሷ ድክመት፣ ትልቁ ድክመቷ። ብዙዎች የምትበሳጩበት ድክመቷ እኮ ይሄ ነው። እኔም እኮ እናደዳለሁኝ። ምን ሆና ነው ልጅቷ ጤነኛ አይደለችም እንዴ እስክል ድረስ። ግን በሰው ስሜት ደግሞ መቀለድና መዘባበት ስለማልፈልግ ይሄ የሷ ህይወት ስለሆነ የሷ ፍላጎት ስለሆነ ይሄንን ደግሞ የሷን ህይወትና ፍላጎት ልናከብርላት ስለሚገባ በቃ እስከምትችለው ትሂድ። ከዛ በኋላ ራሷ ሲሰለቻት ሁሉን ነገር እንደምትወው ስላወኩኝ ነው እንጂ የሆነ የወንድ አራራ ኖሮባት ምናምን አይደለም። ወደ ተዋትና ወደማይፈልጋትና ወደ ዋረዳት ወደ አሰደባት የልጇ አባት ወይም ባሏ እየሮጠች የምትሄደው መልካም ነገር በህይወቷ ላይ እኮ አድርጎላት እኮ አይደለም። የጎዳትን ሰው ነው እየተከተለች የምትፈልገው። ለምንድን ነው ይሄን ማሰብ ያልቻላችሁት እናንተ? እንደ ሴት እንደ ሰው ስህተቶችን እየሰራች በቃ ትናደዳለች። ከሚያደርገው ነገር ስሜታዊ እንድትሆን የሚያረጋን ነገር ሲፈጠር ስህተቶችን ትሰራለች። ይሄ እኮ ግልጽ እኮ ነው፣ ማንም አልካደም። ግን ለምን ያንን እንደምታደርግ ሁላችንም እናውቀዋለን አይደል? ለምን እውነታውን እንክዳለን? እናንተ እንደውም ይሄ ሰው ሄዶ ነገም ሌላ ሴት እንደሚጎዳ እያወቃችሁ ለምን ዝም ማለት እንደመረጣችሁ ራሱ ግራ ነው የገባኝ። ነገም ሌላ ሴት ያስረግዛል፣ ከዛ ትሄዱና ልጅሽን ስጭን በቃ እንደዛ ነው እየዞራችሁ የአብርሃምን ልጅ ለመልቀም ነው እናንተ። ኧረ ተው እናንተ ዘር ማብዛት ነው እንዴ ተያያዛችሁ? እኛ ግን ይሻላል የሚለውን ነገር እንደ ሐሳብ እያወራንሽ ነው ያለነው። ያንን ደግሞ ተረጋግተሽ ማውራት ነው እንጂ ሁለታችሁ ስለተጫጫዋችሁ ምንም የሚፈጠር ነገር የለም። ወይ ደግሞ እኔ ልጅሽን ካንቺ በግድ ልወስድብሽ አልችልም። እኔ የሚሻለውን የምትለው እሷ አቅቷት በፋይናንሻል ተቸግራ በቃ ልጇን እንኳን ምግብ የተመጣጠነ ምግብ እንኳን ማብላት አቅቷት ችግር ላይ ሆና የሚረዳት አታ ባሏን በሞት አታው ምናምን ቢሆን እንደዛ አይነት ሁኔታ ውስጥ እንኳን ብትሆን ራሱ ልጅሽን ስጭን ወይም ልጅሽን እንደዚህ እናርግ አይባልም። በገንዘብ በምን ከጎኗ ሆናችሁ የወንድማችሁ ልጅ እስከሆነ ድረስ ለማገዝ ትሞክራላችሁ እንጂ ልጅን ከእናት መነጠል እናትን ምን ያህል ሊጎዳት እንደሚችል ታውቃላችሁ። እናትን ከሚጎዳት አንድ ነገር ቢኖር ልጇ ነው። በቃ እናት በልጇ አትምጡባት። አይደለም ሩታ ድመት ወይም ዶሮ የሆነ እንስሳ ሄዱና ልጃቸውን ንኩ እስኪ። ከድመት በቃ ከእንስሳ ሄዱና እስኪ ልጅ ለመውሰድ ሞክሩ። የተጎዳሽ በመኪና ተገጭታ ከተጎዳሽ ድመት ራሱ እስኪ ልጅ ለመውሰድ ሞክሩ። ምን አይነት ነገር እንደምታሳያችሁ የዛኔ ታዩታላችሁ። ከእንስሳ እንኳን መውሰድ የማንችለውን ነገር ከሰው ልጅ ለመውሰድ እንዴት አሰባችሁት እናንተ? ብትችሉ መምከር፣ በቃ ይሄ ልጅ እየተጎዳ ነው ሩታ በቃ ይሄን ሰው ተይው ምናምን ተብሎ መልካም የሆነ ምክሮችን በቃ እሷ ትክክል እየሰራች እንዳልሆነ ነግራችሁ በእሷና በአብርሃም መካከል በተፈጠረ ነገር ልዑል እየተጎዳ እንደሆነ መንገር እንጂ በቻላችሁት አቅም መምከር። ቡዜ ትመጭና የሆነሽ ሐሳብ ሰጭና እሷ እምቢ ስትል ወደ መሳደብ ወደማይሆን ንግግር አቺን ማሳደግ ልጅሽን እያሳደግሽ አይደለም እንደዚህ እንዴ የመጣሽው ልዑልን አያቶቹ ጋር ሄዶ ይደግ የሚል መልካም ሐሳብ ነው ይዤ የመጣሁት ብለሽ መተሽ እንደገና ሰከንድ ሳይቆይ እናቱ ናት መብቷ ነው አልሰጥም ማለት አልፈልግም ማለት በሐሳባቸው አለመስማማት መብቷ ነው። ለምን በሐሳባችን አልተስማማችን ብሎ ሰውን መሳደብ አለ እንዴ? እሺ በቃ ምናምን ብላችሁ እኛ ለልጁ አስበን ነው ምናምን ብላችሁ ነው እንጂ መመለስ ያለባችሁ እንደገና ከሷ ጋር ሰጣ ገባ ውስጥ መች ነው አንቺ እስኪ በመጣሽበት በተረጋጋ መንፈስ ከሩታ ጋር ጨረሰሽ የምትሄጂው? በሐሳብሽ ባልተስማማሽ ቁጥር እሷን ማበሻቀጥና እሷን የማይሆኑ ቃላቶችን መናገር አለብሽ እንዴ? ያስታውቃል እሷ ያለሽ መልካም ሐሳብ እንዳልሆነ። ብትቺ እንደው ብዙ ነገር ብታረግ ያደስልሻል። ምን እያደረገችሽ ነገር አለ? ቆይ ከወንድምሽ ጋር ኮኔ ትጣላችሁ። ከአንቺ ጋር የሚያገናኛት ምንም ነገር የለም። እንደዚህ እንድትሆኝባት የሚያደርግ ምንም ነገር የለም። በጣም እንደምጣያትና ለሷ ጥሩ አመለካከት እንደሌለሽ ታስታውቂያለሽ። ምንድነሽ አንቺ? ቆይ ልጆቼ ደግሞ ታውቂያቸዋለሽ። ትንሹን ባያንቺ አረነስ ባያንቺ ማይማለክትሽ ነገር አታውሪ። አሁን ይኸውልሽ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭን አልሰጥም። ሀያቱ ጋር ይደግ አልብለሽ ዝም ብለሽ ውጥንቅጡስ አስገብተሽ ምንድነው ለሴትይቷ እንደዚህ እንድትሆን የሚያረጋት? ምንድነው አንቺ ከሩታ ጋር ሲሆን እንደዚህ እንድትንጫጭ እንደዚህ አውሬ እንድትሆኝ የሚያረግሽ?
እኔ ይህንን ቪዲዮ ብታዩ ኖሮ ማለት ነው ምን አይነት ውስጥሽ ምን አይነት አረመኔነት እንዳለ እች ልጅ ብትችያት ብዙ ነገር ብታደርጋት ደስተኛ እንዶች ታስታውቂያለሽ። በነገራችን ላይ ለሷ ምንም አይነት ጥሩ አመለካከት እንደሌለሽ ሁኔታሽ አክሽንሽ ያስታውቃል። ከመልካም ተነስታችሁ ይሄን ሐሳብ ይዛችሁ እንዳልመጣችሁ ሁኔታሽ ያስታውቃል። ሩታ በቻልሽው አቅም ከነዚህ ሰዎች ራስሽን ጠብቂ። የምሬን ነው የምልሽ። እድሉን ስላላገኘች እንጂ ብዙ ነገር ብታረግሽ ደስ ይላታል። አንድም ቀን መልካም ሆናልሽ አታቅምች ሴትዮ። በቻልሽው አቅም ከዚህ ሴትዮ ራስሽን ጠብቂ። ትክክለኛ መስመር የሚያድግበት ነገር በቃ ዝም ብለሽ አስቢ። አሁን እኔ ግን ማለት ነው እሺ ሉሌም ነገ አሁን አብርሃም ያደገበት ቦታ ላይ ነው አይደል? አብርሃም ያደገበት ስፍራ ላይ ነው አይደል? ሄዶ የሚያድገው መቼ ልጃችሁን መቼ እንደዛ አረጋችሁት? አሁን እናንተ ሰላም በሆኑ ቤተሰብ ውስጥ አድጎ ሴት ከመቀያየር በሴት ላይ ከመቀለድ ውጪ ያተረፋችሁት ነገር አለ? አብርሃምን አሳድጋችሁ። አብርሃም ያደገበት ቦታ እኮ ነው ተመልሶ ሄዶ ጎበዝ። ምንድነው የምትቀባጥሪው እንዴ? እያየነው እኮ ነው አብርሃም አድጎ ምን እንደሆነ አይደለም። በሰላማዊ ቤተሰብ እና በእናትና አባቱ እጅ በፍቅር አድጎ እንኳን ምን ያመጣው ነገር አለ? የአብርሃም ዛሬ ላይ እንደዚህ መሆን እኮ የአባትና የእናቱ ውጤት አይደለም እኮ። እስከሚችሉት እኮ ልጃቸውን ያሳድጋሉ። ከዛ በኋላ ልጅ ደግሞ የሚመርጠው የራሱ መንገድ የራሱ ህይወት አለው። አይ ስለዚህ ችግሩ ካስተዳደግ ከሆነ ስለዚህ አብርሃምም ያደገው አሁን ሉል ሄድበት ያላችሁት አያቶቹ ጋር ነው አይደለ? ወይም አብርሃም በእናትና አባት ጋር ነው አይደል? ሉል ይሄድ እያላችሁ ያላችሁት። ስለዚህ አብርሃምም እኮ ያደገው አሁን ይሄድ እያላችሁ ያላችሁት በእናትና አባቱ ነው። ስለዚህ አብርሃም ዛሬ ላይ የሁሉ ነገር ማድረግ እንደዚህ ሴቶች ላይ መቀለድ፣ ትዳር መፍታት፣ ትዳር ላይ ሴት መደረብ ምናምን ነገር አስተዳደጉ ነው። እንደዛ ከሆነ የሉል አስተዳደግ ካሳሰባችሁ የአብርሃምም አስተዳደግ ትክክል አይደለም። ስለዚህ ሉል እዛ ቦታ ሄዶ ማደጉ ነገ አባቱን እንዲተካ ያደርገዋል እንጂ ምንም የሚጠቅመው ነገር የለም ማለት ነው። እንደዛ ከሆነ አብርሃም በፍቅር አድጎ ምን አመጣ እንዴ? ታይ እንጂ ምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተምነን የምንገልጸው ነገር አይደለም። ተረዳሽኝ አይደለም? ያንን ነገር ግን ልጅሽ ጥሩ ማንነት እንዲኖረው መንገድ ይበጅለት ነው ያልኩሽ። ነገራችን ላይ ማለት ነው እቺ ስሜቷን መደበቅ አችልም። ውስጥ ያለውን ክፋት ምናምን ነገር መደበቅ አችልም። 5 ደቂቃ ሰላማዊ ንግግር ማውራት አችልም ከሩታ ጋር። ይሄኛው ደግሞ ከባድ ነው፣ መርዝ ነው። በነገራችን ላይ የዚህ መርዝ ነው። ቀስ እያለ ነው የሚገላችሁ። አነጋገሩን ይሁት በቃ ልጅሽን እንደዚህ ለፍተሽ አሳድገሻል፣ እንደዚህ ዋጋ ከፍለሻል ምናምን። ነገር ግን አሁን እየተፈጠሩ ያሉት ነገሮች ልክ ስላልሆኑ ልጅሽን ምናምን ሰተሽን እዛ ይደግ። አረ አንተ ታስብላት የለ እንዴ? ለሩታ ትጨነቅላት የለ እንዴ? ምስኪን አንድ ካልሽ ደግሞ ከአብርሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ። በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ። አይ ከሱ ጋር አፎካከራለሁ አሁን ከሱ ጋር እልህ ያልጨረስኩ ነገም ከሱ ጋር ጨቃጨቃለሁ የምትይ ከሆነ ደግሞ ይሄኛው ለልጅሽ ጥሩ አይደለም። ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው መንገድ ጥሩ ስላልሆነ እኛ ይሄን ልንልሽ ነው የመጣ ነው እንድታስቢበት። እናንተ ምንም እኮ አያገባችሁም። ሲጀመር ማይመለከታችሁ ነገር ነው። ምን አገባችሁ እናንተ? ይሄ ነገር ካሳሰባችሁ አብርሃም በቃ ተፋታችኋል። ስለዚህ አሁን እየተከተለች ምናምን የምትለው ነገር በህግ አግባብ በቃ መሀላችሁ ያለው እየተፈጠረ ያለው ነገር እንዲቆም አድርግ። በቃ ህግ አለ መሀላችሁ፣ ህግ የሚወሰንልህ ነገር አለ። በዛ መንገድ ብቻ ከእሷ ጋር ለመገናኘት ሞክር ብላችሁ ወንድማችሁን መንገር ሲገባችሁ መታችሁ ከእሷ ላይ ብቻ እናንተ እሷን መናገር እንዴት ነው የሚያስደስታችሁ? ቆይ እኔ ግራ ነው የገባኝ። ወንድም አይቀልም አሁን እሷ ባዳ ናት። በቃ ለእናንተ እኮ ወይ በአብርሃም በኩል ተገናኝታችሁ አማች ነው የሆናችሁት። ሌላ አዲስ ነገር የለውም እኮ። ወንድም ስጋ ወንድማችሁ አይቀልም? ይህንን ለመናገር ይህን ለመቆጣት እሱም የዚህ ነገር ተጠያቂ አይደለም። እሷ ብቻ ናት የዚህ ነገር ተጠያቂ። ገና ለገና ልጁ እሷ ጋር ስለሆነ ምናምን የእነሱን አንድነትና ትዳር የምትፈልጉ ነው የምትመስሉ ስታወሩ። ንግግራችሁ ግን ሁለቱ ተለያይተው እንዲቀሩ አንድ ላይ እንዳይሆኑ በቃ አንድ የቀራ ሉሌ ነው እሱንም ወስዳችሁ በቃ ሁለቱ ለመለያየት ነው እንጂ የሚመስለው ሁለቱ ሰላም እንዲሆኑ ሉሌ በሰላም እንዲያድግ ምናምን ነው። እንደዛ አይደለም። በጣም ከባድ አስመሳይ ናችሁ። እኔ እንጃ እናት ሆና በእናት ላይ የምትጨክን እኔ እንጃ እናትነትን መረዳት ያቅትሻል ብዬ አላስብም። ውስጥሽ ያለው ክፋት እንጂ አንድ እናትን እንደዚህ ተብሎ አይጠየቅም። በነገራችን ላይ ብቻ እነዚህን ሰዎች በቻልሽው አቅም ከነዚህ ሰዎች ለመራቅ ወይም ደግሞ ብቻ የሆነ ነገር ባውንደሪ ብታበጅ ገደብ ብትሰጫቸው ደስ ይለኛል።